ተስፋዬ ጫላ ገናናው የኛ ኢየሱስ አቻ ይገኝለት የሚል ግሎሪየስ መዝሙር አለው። ገናናው የኛ ኢየሱስ አቻ አይገኝለት። ታውቁታላችሁ። እንደ ሞተ አልቀረም ዛሬ አለ በሰማይ። ከገናናነት ነው የሚጀምረው። ግን ስለ ገናናነት እያወራ ቁጥሩን ወደዋለሁ፣ በጣም ቁጥሩን ወደዋለሁ። ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደሙ አስወግዶ ምስኪን ሆኖ መጥቶ ዲያብሎስን ቀጣ ይላል። ምስኪን ሆኖ መጥቶ ዲያብሎስን ቀጣ። በጨለማ ላሉ አዲስ ፀሐይ ወጣ ይልና ሌላ ቁጥር ጎስቋላና ድሃ ምስኪን የሕማም ሰው ባየነውም ጊዜ ደም ግባት የሌለው ፍቅር ኃይሉ ሆነች ድካሙ በረታ ይላል። ታውቃለህ ምን ማለት እንደዚህ ጎት ገዘርኩ ድካሙ በረታ። እንደዚህ ባል ስም ቢኖራችሁ እኮ በጣም ስለዚህ ድካሙ በረታ ስለዚህ ባንድ ሜል ድካም እኮ ድካም ነው፣ ብርታት ሊወጣ አይችል። ማይ ጉድነስ እሱ ነው ኢየሱስ። ፍቅር ኃይሉ ሆነች ድካሙ በረታ። ሰራዊት አላሰለፈ፣ ከግርግር ከተማ አልመጣ፣ አርተፈሻል አልለጠፈ። ወደ ከተማይቱ መጨረሻ ላይ እንኳን ሲገባ በአህያ ውርንጭላ ላይ ገባ። ፍቅር ኃይሉ ሆነች ድካሙ በረታ። ማንም ሳያግዘው ዲያብሎስን መታ። ያዳነን በመውረድ ነው። ያዳነን በመጨረሻው ዝቅታ ነው። ያዳነን የናዝሬቱ በመሆን ነው። ምን ማለት ነው? የናዝሬቱ ኢየሱስ የናዝሬቱ ኢየሱስ ነው። ዝቅ ያለው ደም ግባት የሌለው አናትራክቲቭ ከተማ ውስጥ የመጣው ከገበሬ መንደር የተገኘ ምን አይነት ንጉሥ! ምን አይነት ንጉሥ ነው! የወረደ ዝቅ ያለ የናዝሬቱ ቅዱሱ የእግዚአብሔር ልጅ ግን የናዝሬቱ የኛ አዳኝ የኛ ወገን ሆነ። በሁለቱ አንቀጾች ሁለት ትንቢቶች ተፈጸሙ። አንዱ ኤርምያስ ያለው የአዲስ ኪዳን ማብሰሪያ ኢየሱስ፣ ሌላው ነቢያቱ ያሉት ደም ግባት የሌለው ደካማ ሆኖ የመጣው የናዝሬቱ ዝም ብላችሁ አዲስ ኪዳናችሁን እንግዲህ አገላብጡ። የናዝሬቱ ኢየሱስን ፍለጋ ኃይል የተገለጠባቸው አካባቢዎች በናዝሬቱ ኢየሱስ ድካሙ የኃይል መገለጫ ሆነ። የናዝሬቱ ኢየሱስ